በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ መስከረም 9 አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ መስከረም 9 በዚህች ቀን መጽል የምትባል ሀገረ ኤጲስቆጶስ ቅዱስ አባት አባ ቢሶራ በሰማዕትነት አረፈ። ይህም ቅዱስ በግብፅ ሀገር እግዚአብሔርንም በምትወድ መጽል በምትባል ከተማ ኤጲስቆጶስ ሆነ። ዲዮቅልጥያኖስም ነግሶ ክርስቲያኖችን በሚያሰቃያቸው ጊዜ ክብር ይግባውና በክርስቶስ ስም ደሙን ያፈስ ዘንድ ይህ አባት ወደደ። ሕዝቡንም ሁሉ ሰብስቦ በቤተ መቅደሱ ፊት በአውደ ምሕረቱ አቆማቸው። ሊጠብቁት የሚገባውን ለጽድቅ የሚያበቃቸውን ትእዛዝ ሁሉ አዘዛቸው። ከዚህ በኋላ ክብር ይግባውና በክርስቶስ ስም ደሙን ማፍሰስ እንደሚሻ ነገራቸው። ይህንንም በሰሙ ጊዜ ታላቆችም ታናናሾችም በላዩ አለቀሱ። የሙት ልጆች እንሆን ዘንድ የምተወን ምን ያደርግልሃል? እኛስ እንድትሄድ አንለቅህም አሉት። ሊይዙትም ቃጡ፣ ግን አልተቻላቸውም። ተዉትም። እርሱ ወደ ክብር ባለቤት ክርስቶስ አደራ አስጠበቃቸውና ሰላምታ ሰጥቷቸው ከእነርሱ ዘንድ ወጥቶ ለቅሷል ያለ እነርሱም መርር ለቅሶን እያለቀሱ ሸኙት። ስማቸው ብስኮስ፣ ፍና፣ ብክስ፣ ቴዎድሮስ የሚባሉ ኤጲስቆጶሳት አብረውት ሄዱ። መኮንኑ ወደ አለበት ሀገርም ደርሰው የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ታመኑ። እርሱም መኮንኑ አሰቃያቸው። ኤጲስቆጶሳትም እንዲሆኑ አውቆ ስቃያቸውን አበዛ። እሊህ አባቶች ግን በታላቅ ትዕግሥት የጸኑ ናቸው። ክብር ይግባና ጌታችን ክርስቶስ ያጸናቸዋልና። ከዚህ በኋላ መኮንኑ ራሶቻቸውን በሰይፍ እንዲቆርጧቸው ዘንድ አዘዘ። የሕይወት አክሊልን በመንግሥተ ሰማያት ተቀበሉ። የቅዱስ ቢሶራ ሥጋው ግን ኒሲል በሚባል ሀገር እስከ ዛሬ ይኖራል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከቅዱስ ፋስሌዴስ ጋር 14730 ወንዶች 7 ሴቶች በሰማዕትነት አረፉ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን በሮም ሀገር ፍሩሚያ በምትባል ከተማ ለሆነው ተአምር መታሰቢያ ሆነ። ይህም እንዲህ ነው። የሰማይ ሰራዊት አለቃ በሆነ በከበረ መልአክ በሚካኤል ቤተ ክርስቲያን ውስጥ በሚታዩ ድንቆችና ታምራቶች ምክንያት ዮናንያን ሰዎች ሰይጣናዊ ቅናትን እንደቀኑ ከመቀነታቸውም ብዛት የተነሳ በዚያ አካባቢ የሚወርደውን የወንዝ ውሃ በዚያች ቤተ ክርስቲያን ላይ ሊመልሱትና ከሚጠብቃት መንጋዋ ጋር በውሃ ስጥመት ሊያጥፏት ፈልገው መለሱት። የሰማያውያን ሰራዊት አለቃ ቅዱስ ሚካኤል ለቤተ ክርስቲያኑ መጋቢ ለናርጢኖስ ተገለጸለት። ወደ እርሱም ቀርቦ ጽና፣ አትፍራ አለው። ይህንን ብሎ በእጁ ውስጥ ባለ በትር አለቱን መታ። አለቱም ተደንግጦ እንደ በር ሆነ። የዚያ ወንዝ ውሃ በውስጡ አልፎ ሄደ። ይህንንም ያዩ ምስጉን እግዚአብሔርን አመሰገኑት። የመላእክት አለቃ ቅዱስ ሚካኤልንም አከበሩት። ከዚያች ቀን እስከ ዛሬ የወንዙ ውሃ በዚያች በተሰነጠቀች አለት ውስጥ አልፎ ሲሄድ ያዩታል። ወደ መላእክት አለቃ ቅዱስ ሚካኤል ቤተ ክርስቲያን ከቶ አይቀርብም። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሚካኤል አማላጅነት ይማረን ለዘላለሙ አሜን። በዚህች ቀን ተጋድሎውን በዛፍ ላይ ሆኖ የፈጸመ እግዚአብሔርን ደስ ያሰኘ ንጉሥ ያሳይ አረፈ። በጸሎቱ የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። መስከረም 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ብሶይ ሰማዕት፣ ቅዱስ ያሳይ ንጉሥ፣ ቅዱስ ፋስሌዴስ ሰማዕት። ልደቱ 14730 ሰማዕታት። የቅዱስ ፋስሌዴስ ማኅበር። ወርኃዊ በዓላት: አባ በርሱማ ሶርያዊ፣ ለሶርያ መነኮሳት ሁሉ አባት። አቡነ እስትንፋሰ ክርስቶስ ኢትዮጵያዊ፣
318ቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት 318ቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት ዘኒቅያ የብሔረ ብፁዓን ጻድቃን አባ መልከ ጼዴቅ ዘሚዳ ኢትዮጵያዊ፣ ቅዱስ ዞስማስ ዘጻድቅ ዓለመ ብፁዓን ያየ አባት። የፋሪስ መንግሥት አለቃ ግን 21 ቀን ተቋቁመኝ፣ እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። እኔም ከፋሪስ ነገሥታት ጋር በዚያ ተውት። ዳንኤል ምዕራፍ 10 ቁጥር 13። ጌታዬ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ ችግር ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎቹ መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበትን ጉባኤ ቦታ ባርከው። ይህን መጽሐፍ ወረቀት አዘጋጅተው ብራና ደምጠው የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመው አለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ቆየ